ቅድሚያም በመካከለኛው ምስራቅ በኢራን በአሜሪካና እስራኤል መካከል እየተካሄደ ያለው ጦርነት ወደ ከፋ ደረጃ መግባቱ ተዘገበ። የኢራን የኒውክሌር ተቋም መመታቱ የተሰማ ሲሆን ይህ የኒውክሌር ተቋም መመታቱን ተከትሎ የተለያዩ ተቋማት ድንጋጤያቸውን በመግለጽ አስቸኳይ መግለጫ በማውጣት ላይ ናቸው። አሜሪካ በዛሬው ዕለት በተካሄደው ውጊያ በከፍተኛ ሁኔታ አስደንጋጭ የሆነና በርካታ ተቋማት በድንጋጤ ምሽቱን መግለጫ እያወጡበት ያለውን እርምጃ ወስዳለች። ይኸውም የአሜሪካ ጦር የኢራንን የኒውክሌር ተቋማት በከፍተኛ ሁኔታ የመታ ሲሆን የተለያዩ ምንጮችም በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ሲናገሩ ወሳኞቹ የኢራን የኒውክሌር ተቋማት ቁሶችን ከሀገሪቱ እጅ ለማውጣት ወይም ለማውደም ትዕዛዝ መተላለፉን ተከትሎ የኢራን የኒውክሌር ተቋማት በዛሬው ዕለት መመታት ጀምረዋል ብለዋል። ኒውክሌር ተቋሙ መመታቱን ተከትሎ የራዲዮ አክቲቭ አደገኛ ጨረሮች ሊወጡ ይችላሉ የሚለው ስጋት በከፍተኛ ሁኔታ ያደረ ሲሆን ይህንን ተከትሎ የተለያዩ ተቋማት አስቸኳይ በመግለጫ በማውጣት ላይ ናቸው። የኒውክሌር ተቋሙ ከ2 ሳምንታት በፊት ጥቃት በአካባቢው የተፈጸመ ቢሆንም ዛሬ ግን ራሱ የኒውክሌር ተቋሙ በከፍተኛ ሁኔታ እንደተመታ ነው የተዘገበ። የኢራን የኒውክሌር ጣቢያ ተመቷል የሚለው መረጃ ከወጣ በኋላ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም ወታደራዊ እርምጃው በአስቸኳይ ይቆም ሲል አስቸኳይ ጥሪ ያቀረበ ሲሆን በሁኔታው መደናገጡን ገልጿል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም አመሻሹን ባወጣው መግለጫ እንዳለው ኢራን በናታንዝ የኒውክሌር ተቋሟ ላይ ዛሬ ጥቃት እንደተፈጸመባት ገልጻለች በማለት የገለጸ ሲሆን ማንኛውንም የኒውክሌርን አደጋ ስጋት ለማስወገድ ሲባል የጦርነቱ ሁሉም ተሳታፊ አካላት ወታደራዊ እርምጃዎችን በኒውክሌር ተቋሙ ላይ ከመውሰድ በአስቸኳይ ይቆጠቡ ሲል አሳስቧል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በማህበራዊ ትስስር ገጹ ባወጣው አስቸኳይ መግለጫ የኢራን የኒውክሌር ስፍራ ዛሬ ጥቃት እንደተፈጸመበት አረጋግጧል። ከጣቢያው ውጭ ያሉ የራዲዮ አክቲቭ መጠን ላይ እስካሁን ያለውን ሁኔታ ለመከታተል እየሞከርን ነው። ከጣቢያው የራዲዮ አክቲቭ ጨረር ወጥቶ ከሆነ በስፍራው ታይቶ የማይታወቅ አሳዛኝ ነገር ይከሰታል ብለዋል። አክሎም የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ማንኛውንም የኒውክሌር አደጋ ለማስወገድ ወታደራዊ ተአቅቦ እንዲደረግ በድጋሚ ጥሪያችንን እናቀርባለን ብለዋል። ኢራን ከቁልፍ የኒውክሌር ተቋማቷ አንዱ በሆነው ናታንዝ ላይ ጥቃቶች እንደተፈጸሙባት ያስታወቀችው ዛሬ ነው። ከመሬት ስር ከሚገኙ የኢራን የኒውክሌር ተቋማት አንዱና ግዙፍ የሆነው ይህ ስፍራ ባለፈው ሐምሌ ወር በአሜሪካ ፈንጂ ተደብድቦ የነበረ ቢሆንም መጠነኛ ጉዳትን አስተናግዶ ተሻግሮ ነበር። የዛሬው ጥቃት ግን እጅግ የከፋ መሆኑን የገለጹት መገናኛ ብዙሃኑ በአካባቢው የራዲዮ አክቲቭ ጨረር አፈትልኮ መሆኑን ለማወቅ ክትትል እየተጠናከረ ነው ብለዋል። በዚህ ጉዳይ ላይ ድንጋጤዋን የገለጸችው ሩሲያ ናት። የሩሲያ ውጭ ጉዳይ ሚኒስትር በኢራን የናታንዝ የኒውክሌር ማበልጸጊያ ተቋም ላይ የተፈጸመውን ጥቃት በጽኑ አውግዞ አስቸኳይ መግለጫ መሻሹን አውጥቷል። የሚኒስትሩ ቃል አቀባይ ማሪያ ዛካሮቫ ባወጡት መግለጫ ድርጊቱ ግልጽ የሆነ ዓለም አቀፍ ሕግ ጥሰት ነው ሲሉ ኮንነውታል። ጦርነቱ የዓለምን ጉሮሮ ባነቀበትና ዓለም በተጨነቀበት በአሁኑ ሰዓት እንዲህ አይነት የጥፋት መሳሪያዎችን ጉዳይ መስማት ደግሞ እጅግ ዘግናኝ ነው ስትል ነው ሩሲያ ያወገዘችው። በአስቸኳይ አሜሪካም ሆኑ ኃይሎቿም እዚህ ጉዳይ ራሳቸውን እንዲያቅቡና በኒውክሌር ምንም አይነት ጨዋታ እንደሌለ ሩሲያ በጽኑ አሳስባል። ሌላ በኩል የኢራን የበቀል ጥቃቶች አሁንም ተጠናክረው የቀጠሉ ሲሆን በዛሬው ዕለት ከተጠቁ መካከለኛው ምስራቅ ሀገራት መካከል ቀዳሚዋ የተባበሩት አረብ ኤምሬትስ ናት። የተባበሩት አረብ ኤምሬትስ መከላከያ ሚኒስትር አሁን አመሻሹን ባወጣው መግለጫ የሀገሪቱ የአየር መከላከያ ስርዓት በዛሬው ዕለት ብቻ ከኢራን የተተኮሱ 3 ግዙፍ ባላስቲክ ሚሳይሎችንና 8 አጥፍቶ ጠፊ ድሮኖችን በአየር ላይ አክሸፍ ያለው ሲል ገልጿል። ነገር ግን ይህ የቅዳሜው ጥቃት በኤምሬትስ ላይ እየዘነበ ካለው እሳት አንድ ጠብታ ብቻ ነው ያለው የመገናኛ ብዙሃን ዘገባ። ሚኒስትሩ በማህበራዊ ትስስር ገጻቸው እንዳጋሩት ግልጽ የሆነው የኢራን ጥቃት ከጀመረበት ጊዜ አንስቶ የኤምሬትስ የአየር መከላከያ ስርዓት በአጠቃላይ 341 የባላስቲክ ሚሳይሎችን 15 የክሩዝ ሚሳይሎችንና 1748 የሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ተጋፍጦ ለማክሸፍ ሞክሯል ብለዋል። ይህ በአሃዝ በቀላሉ የሚታለፍ አይደለም ያለው ዘገባው ከ2000 በላይ የሚሆኑ አውዳሚ የጦር መሳሪያዎች በአንዲት ሀገር ላይ መዝነባቸው ጦርነቱ ምን ያክል አደገኛ እየሆነ እንደመጣ አመላካች ነው ተብሏል። የመካከለኛው ምስራቅ ሀገራት በጦርነት ውስጥ መዘፈቃቸውን ተከትሎ ኢኮኖሚያቸው በከፍተኛ ሁኔታ ከማሽቆልቆሉም በላይ በጊዜያዊነትና በቋሚነት አካባቢውን የሚለቁ
ሰዎችም በርክተዋል። ይህንን ተከትሎ ታዲያም የተባበሩት አረብ ኤምሬትስ በዛሬው ዕለት በኢራን ላይ በወሰደችው እርምጃም እንዳስታወቀችው ከሆነ ከዚህ በኋላ ከኢራን ጋር ምንም አይነት ዲፕሎማሲያዊም ሆነም ባህላዊ ኢኮኖሚያዊ ትስስር አይኖረኝም ስትል አውጃለች። የተባበሩት አረብ ኤምሬትሶች ማምሻውን ባወጣችው መግለጫ እንዳስታወቀችው ከሆነ በኢራን የሚገኘው አምባሳደሯን በአስቸኳይ ወደ ሀገሯ የጠራች ሲሆን የዲፕሎማሲያዊ ሚስዮኗንም ሙሉ በሙሉ በኢራን ውስጥ ዘግታለች። ይህ ብቻ አልበቃም። በሀገር ውስጥ የሚገኙና ከኢራን መንግስት ጋር ቀጥተኛ ግንኙነት ያላቸው ሁሉም ተቋማትም ጥብቅ የማስዳት ዘመቻ እንደተጀመረች የገለጸችው የተባበሩት አረብ ኤምሬትስ ከዚህ ዘመቻ ትልቁ ሰለባ የሆነው በዱባይ ከተማ ውስጥ ለረጅም ዘመናት ሲያገለግል የነበረውና ከኢራን መንግስት ጋር ግንኙነት ያለው ታዋቂው የኢራን ሆስፒታልም ጭምር ነው። ከዚህ በኋላ ከኢራን ጋር ምንም አይነት ግንኙነት አይኖረኝም ያለችው የተባበሩት አረብ ኤምሬትስ ታሪካዊም ባህላዊም የህዝብ ለህዝብም ሆነ የኢኮኖሚ ግንኙነት ከእንግዲህ አይኖርም ስትል አግዳለች። በሙሉ የኢራን ተቋማት በተባበሩት አረብ ኤምሬትስ ውስጥ እንዲዘጉም ውሳኔ ያሳልፋለች። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው ከሆነም በሆስፒታል ውስጥ የሚሰሩ 3 ሰራተኞችን ጠቅሶ እንዳለው የተባበሩት አረብ ኤምሬትስ መንግስት ይህ የህክምና ተቋም በአስቸኳይ እንዲዘጋ ጥብቅ ትዕዛዝ አስተላልፏል ያለ ሲሆን ይህ ሆስፒታል ከ700 በላይ ሰራተኞችን ቀጥሮ የሚያስተዳድር በኢራን ቀይ ጨረቃ ማህበር የሚተዳደርና በኤምሬትስ ውስጥም ካሉ እጅግ አንጋፋ የጤና አጠባበቅ ተቋማት አንዱ ነበረ ብለዋል። ጉዳዩን በሚስጥር ለአጃንስ ፍራንስ ፕሬስ የገለጹ አንድ የሆስፒታሉ ሰራተኛ መንግስት ሁላችንም ከዚህ ለቀን እንድንወጣ ጠይቆናል። ሆስፒታሉ አስተዳደርም ይህ የሆነው ኢራን በኤምሬትስ ላይ በከፈተችው ጥቃት ምክንያት መሆኑን ተነግሮናል። ሆስፒታሉም እንዲዘጋ ትዕዛዝ ተላልፏል ብለዋል። የተባበሩት አረብ ኤምሬትስ ባለስልጣናት በበኩላቸው ከኢራን ኃይሎችና ከአብዮታዊ ዘብ ጋር ቀጥተኛ ግንኙነት ያላቸው የተወሰኑ ተቋማት የኤምሬትስን ሕግ ጥሰው በመገኘታቸው ሆነ ተብሎ በተወሰደ እርምጃ እንደሚዘጉም አረጋግጧል። ሆስፒታሉ ጨምሮም ከኢራን ጋር የተገናኙ ትምህርት ቤቶችና ሌሎችም አካላት የዚህ መዘጋት ሰለባ እንደሚሆኑ ገልጸው በኤምሬትስ ውስጥ ከዚህ በኋላ የኢራንን ነገር አናይም ብለዋል። የኤምሬትሱ ባለስልጣን አክለውም ሲናገሩ እነዚህ በኢራን ተቋማት ላይ በዩኤኢ ውስጥ እየተወሰዱ ያሉ እርምጃዎች አስተዳደራዊ ባህሪ ያላቸው ሲሆኑ አስፈላጊ የሆኑ አገልግሎቶች እንዳይቋረጡ በተደራጀ መንገድ የሚተገበር ነው ብለዋል። ይህ የሚያሳየው ኢራንና ኤምሬትስ በመካከላቸው የነበረው የብዙ ዓመታት ታሪካዊ ድልድይ ሙሉ በሙሉ መፍረሱን ያመለከተ ሲሆን አሁን ላይ ወደ ለየ ጠላትነት እየተሸጋገሩ እንደሆነም ተዘግቧል። በሌላ በኩል ኢራንና የተባበሩት አረብ ኤምሬትስን የሚያጋጭ የድንበር ጉዳይ ጭምር ተነስቷል። በመካከለኛው ምስራቅ የሚታየው ውጥረት በቀጥታ የጦርነት ልውውጦች ብቻ የተገደበ አይደለም ያለው ዘገባው ታሪካዊ የሆኑ የድንበርና የይዞታ ውዝግቦችም የዚሁ ግጭት አካል እየሆኑ መጥተዋል ብለዋል። ከተባበሩት አረብ ኤምሬትስ ከተሞች አንዷ በሆነችው ራስ አልካይማ ላይ ከፍተኛ ወታደራዊ እርምጃ እንደምትወስድ ኢራን በዛሬው ዕለት አመሻሹን ባወጣችው ማስጠንቀቂያ ገልጻለች። የዚህ ማስጠንቀቂያ መነሻ በኢራንና በተባበሩት አረብ ኤምሬትሶች መካከል ለረጅም ጊዜ ሲያወዛግብ የቆየው የሁለቱ ደሴቶች ይዞታ ጉዳይ ነው። እነዚህ ደሴቶችም በአሁኑ ወቅት በኢራን አስተዳደር ስር የሚገኙ ቢሆኑም የተባበሩት አረብ ኤምሬትስ የራሷ ግዛት አካል መሆናቸውን በጽኑ ስትከራከርበት የኖረችባቸው አካባቢዎች ነበሩ። አሁን ባለው ዓለም አቀፋዊና ቀጠናዊ ወታደራዊ ትኩሳት ውስጥም ይህ የረጅም ጊዜ የፖለቲካ ውዝግብ ወደ ወታደራዊ ዛቻ ማምራቱ የተዘገበ ሲሆን የቀጠናውን የጸጥታ ሁኔታ ይበልጥ ውስብስብ አድርጎታል ተብሏል። የኢራን ማስጠንቀቂያ የባህረ ሰላጤው ሀገራት ከዋናው ጦርነት ባሻገር በሌሎች ተጓዳኝና ታሪካዊ ግጭቶችም ወደ ጦርነት ሊገቡ እንደሚችሉም አመልክቷል። ወደ ሆርሙዝ ሰርጥ ስናቀናም በሆርሙዝ ሰርጥን ኢራን የዘጋችው ቢሆንም ለተወሰኑ መርከቦች ግን ሰርጡ አሁንም ክፍት ነው ስትል አስታውቃለች። ኢራን በአካባቢው የሚንቀሳቀሱ የጭነት መርከቦች ላይ በየጊዜው ጥቃት ብትሰነዝርም ከመጋቢት ወር መጀመሪያ ጀምሮ 100 የማይሞሉ መርከቦች በሆርሙዝ ወሽመጥ በኩል አልፈዋል። አንዳንድ የነዳጅና የዕለት ተዕለት ፍጆታ ዕቃዎች አሁንም በወሽመጡ እየተጓጓዙ ቢሆንም የኢራን ጦርነት ከጀመረበት የካቲት 21 ጀምሮ ዕለታዊ የመርከብ ፍሰቱ 95 በመቶ ቀንሷል። ከጦርነቱ በፊት በየዕለቱ 138 የሚጠጉ መርከቦች ወሽመጡን አቋርጠው እንደሚያልፉ ዓለም አቀፉ የንግድ መርከቦች መረጃ ማዕከል አስታውቋል። ይህም ከዓለም አቀፉ የነዳጅ አቅርቦት 1/5ኛውን የሚይዝ ሆኖ ቆይቶ ነበር። የመርከብ ጉዳዮች ተንታኝ የሆነው
ክፕለር ያቀረበው መረጃ እንደሚያሳየው በዚህ ወር 99 መርከቦች በወሽመጡ በኩል በኢራን ይሁንታ ተሰጥቷቸው ያለፉ ሲሆን ይህም ደግሞ ዕለታዊውን አማካይ ከ5 እስከ 6 መርከቦች ብቻ እንዲያልፉ አድርጎታል ብሏል። ቢቢሲ ቬሪፋይ ጉዞውን የሚያደርጉትን መርከቦችና የሚጋፈጧቸውን አደጋዎች ተከታትያለሁ ያለ ሲሆን በቅርቡ በወሽመጡ ካለፉ መርከቦች 1/3ኛዎቹ ከኢራን ጋር ግንኙነት ያላቸው መሆናቸው ተዘግቧል። 14ቱ መርከቦች በኢራን ባንዲራ ስር የተጓዙ ሲሆን ቀሪዎቹ ደግሞ ከኢራን የነዳጅ ንግድ ጋር በተጠረጠረ ግንኙነት ምክንያት በማዕቀብ ስር የነበሩ መርከቦች እንደሆኑ ያሳያል። 9 መርከቦች ከቻይና ጋር ግንኙነት ያላቸው ኩባንያዎች ጋር የተያዙ ሲሆኑ 6ቱ ደግሞ መዳረሻቸው ህንድ እንደሆነ የሚያሳዩ መርከቦች ናቸው ተፈቅዶላቸው ያለፉት። በግሪክ ኩባንያዎች ባለቤትነት የተያዙ መርከቦችን ጨምሮ በርካታ ከኢራን ጋር ግንኙነት የሌላቸው መርከቦች በሀገሪቱ መርከቦች ላይ ደርሰው ነበር። አንዳንድ መርከቦች ወሽመጡን በተሳካ ሁኔታ ለማቋረጥ ከወትሮው የበለጠ ረዥም መንገድ እየተጓዙ ነው። የፓኪስታን ባንዲራን የሚያውለበልብ የነዳጅ መርከብም መጋቢት 15 ቀን በወሽመጡ በኩል ሲያልፍ በስፋት ጥቅም ላይ የሚውለው መንገድ ከመጠቀም ይልቅ ወደ ኢራን የባህር ዳርቻ በእጅጉ ተጠግቶ እንዳለፈም ተነግሯል። ይህም የሚያሳየው እስካሁን ባለው የኢራን የዘጋችው ወሽመጡን ከአሜሪካና ከእስራኤል ጋር ለሚተባበሩና ለራሳቸው ለሁለቱ ሀገራት ብቻ እንደሆነ በገለጸችው መሰረት ወዳጅ የምትላቸውንና በግጭቱ ከአሜሪካና ከእስራኤል ጋር አላበሩም ያለቻቸው ሀገራት መርከቦች እያሳለፈች እንደሆነ አመላካች ነው ተብሏል። ጦርነቱ ከተጀመረበት ጊዜ ጀምሮ በኢራን የባህር ዳርቻ ላይ የተጠቁ 20 የንግድ መርከቦች መኖራቸውን ቢቢሲ አረጋግጫለሁ ያለ ሲሆን ሁሉም ግን በሆርሙዝ ወሽመጥ አቅራቢያ አልነበሩም ይላል። በመጋቢት 2 በታይላንድ የሚንቀሳቀሰው ግዙፉ ማዮሪ ናሪ የተባለው መርከብን ለማለፍ ሲሞክር በሁለት ሚሳኤሎች ተመቶ እንደጋየ መረጃዎች ያሳያሉ። ከ23ቱ የመርከቡ አባላት መካከል 3ቱ እንደሞቱ ይታመናል። መርከቧ በተመታችበት ወቅትም በሞተር ክፍሏ ውስጥ ሳይያዙ እንዳልቀረም ተገምቷል። የመርከቧ ባለቤቶችም ለቢቢሲ ቬሪፋይ እንደተናገሩት የተረፉት መርከበኞች መመታታቸውን ተከትሎ በባህር ላይ አሰቃቂ ሁኔታን አሳልፈዋል ብለዋል። በግሪክ ባለቤትነት ስር የሚተዳደር ሌላ መርከብ በተመሳሳይ ጥቃት ደርሶበታል። የንግድ መርከብ መስመሮች የጦርነት ቀጠናዎች ሊሆኑ አይገባም ሲሉም የኤም ሳቬር ቪቬኖ ባለቤት ለቢቢሲ ቬሪፋይ ተናግረዋል። በጥቃቱ እስካሁን አንድ ሰው መሞቱም ተረጋግጧል ብለዋል። 28ቱ የመርከቧ አባላት ከሚቃጠለው መርከብ ለማምለጥ ወደ ውሃው ውስጥ ለመግባት ተገደዋል ሲሉም ኤስቪ አንቻን የመርከቧ ባለቤት ተናግረዋል። እነዚህ ባለሙያዎች ወታደሮች አይደሉም፣ ዓለም አቀፍ ንግድ እንዲሳለጥ የሚያግዙ የመርከብ ባለሙያዎች ናቸው ብለዋል። ድሮኖች፣ ሚሳኤሎች፣ ፈጣን የጥቃት ጀልባዎችና የተቀበሩ ፈንጂዎች ከባድ ፈተና ፈጥረዋል ሲሉ የኪንግ ኮሌጅ የፍሪማን የአየርና የጠፈር ተቋም ባልደረባ አሩን ዶውሰን ተናግረዋል። ኢራን የአካባቢውን አቀማመጥ ልትጠቀምበት ትችላለች። ወሽመጡ ጠባብና ጥልቀት የሌለው የባህር ዳርቻ ብቻ ሳይሆን አካባቢው ተራራማ ነው። ይህም ደግሞ ኢራን ከፍተኛ ጥቃቶችን እንድትፈጽም ያስችላታል። መርከቦችም ምላሽ ለመስጠት ጊዜ አይኖራቸውም ብለዋል። እንዳይታዩ ለማድረግ በሚደረገው ሙከራ በርካታ መርከቦች ሆነ ብለው ኤአይኤስ የተባለውን አውቶማቲክ የመለያ ስርዓትን መከታተያ ስርዓታቸውን ያጠፋሉ። ይህ ደግሞ ለመርከቦቹ አደጋ የሚጋረድ ሲሆን የአንድ ሰው አይን እንደመያዝ ማለት ነው ይላሉ። ስለዚህም አብዛኞቹ መርከቦች አይናቸውን ተይዘው ነው በስጋት የሚያቋርጡት። ወደ ኦማን ባህረ ሰላጤ ሲገቡ መከታተያዎቻቸውን በማጥፋት ጀልባዎችም ከካርታቸው እየጠፉና ከዚያም ከሰዓታት በኋላ ወይም ከቀናት በኋላ በሌላ ቦታ ላይ እንደገና ብቅ ሲሉ በካርታ ላይ እያየን ነው ብለዋል። ምንም እንኳን መርከቦች ያሉበት ቦታ እንዲደበቁ ቢረዳቸውም እንደ ክፕለር ያሉ በባህረ ሰላጤው ውስጥ እንቅስቃሴ ለሚከታተሉ ድርጅቶች ተግዳሮቶችን ይፈጥራሉ። ሁሉም ነገር በተንታኞች ማረጋገጫና በሳተላይት ምስሎች ይረጋገጣል ሲል ተቋሙ ለቢቢሲ ያረጋግጣል። በሌላ በኩል የመካከለኛው ምስራቅ ውጊያ እየተባባሰ ቢሄድም ነገር ግን በመካከለኛው ምስራቅ ያለው አለመረጋጋትና ውጊያም ለኢትዮጵያ አየር መንገድ አዲስ የገበያ ዕድል ከፍቶለታል ሲል ካፒታል የእንግሊዝኛው ጋዜጣ ዘግቧል። በአዲስ አበባ በየሳምንቱ ለንባብ የሚበቃው ካፒታል የተሰኘው የእንግሊዝኛ ጋዜጣ እንደዘገበው ከሆነ በእስራኤልና አሜሪካ እንዲሁም በኢራን መካከል ያለው ግጭት በባህረ ሰላጤው ሀገራት የአየር ትራንስፖርት ላይ ከባድ መስተጓጎል በመፍጠሩ
የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ የመሸጋገሪያ ማዕከል አድርገው እየተጠቀሙባት ነው ሲል ያስረዳል። የኢንዱስትሪ መረጃዎች እንደሚያመለክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዣ ወይም ቡኪንግ መጠኖች በድንገት የ110% ጭማሪ አሳይተዋል። የፍላይት ሴንተር ሳውዝ አፍሪካ የስራ ኃላፊ ሱ ጋሬት ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረ ስረዛና የአየር ክልል ገደቦች መሆኑን ያረጋግጣሉ። የዓለም አቀፉ የአየር ትራንስፖርት ማህበር የሆነው አያታ መረጃዎች እንደሚያሳዩት ከሆነ የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን በቁልፍ የጉዞ መስመሮች ላይ የበላይነቱን ያጠናከረ ግዙፍ ተቋም ነው ብለውታል። ለአብነትም በ2025 ብቻ በጆሃንስበርግና ሙምባይ መስመሮች በአዲስ አበባ በኩል ከ69000 በላይ መንገደኞችን በማጓጓዝ ወደ ህንድ ለሚደረጉ በረራዎች ቀዳሚው ምርጫ መሆን ችሏል አየር መንገዱ ተብሏል። በተመሳሳይ በብሪታንያና በደቡብ አፍሪካ መካከል ባለው የጉዞ መስመርም ኤምሬትስን በ39000 መንገደኞች በመብለጥ ትልቁ ቀጥተኛ ያልሆነ አጓጓዥ ለመሆን በቅቷል ብለዋል። በተጨማሪም በደቡብ አፍሪካና በአሜሪካ መካከል በሚደረግ የጉዞ እንቅስቃሴም ቢሆን አየር መንገዱ ከዩናይትድ እና ከዴልታ በመቀጠል በሶስተኛ ደረጃ ላይ በመቀመጥ ጠንካራ የገበያ ተወዳዳሪ መሆን መቻሉንም የአያታ መረጃ እንደሚያሳይ ካፒታል የእንግሊዝኛው ጋዜጣ ዘግቧል።